ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ሂስትሪ ፋይናል ኤግዛም ይዤላችሁ ተመልሻለሁ ማለት ነው። እንግዲህ ይሄን ሂስትሪ ፈተና ዛሬ እንግዲህ ሁሉንም ጥያቄዎች በሚገባ ያንዳንዱን ፖይንቶች በደንብ እያብራራን እንደተለመደው ሁሌም ጥያቄ ስንሰራ እንደምናደርገው ያንዳንዱን ፖይንቶች ኢንዲቴል እናያለን ማለት ነው። ጀስት ክላሱን በዚሁ ሪቫይዝ እናደርጋለን ማለት ነው። ሶ ጥያቄዎችን ስንሰራ ለምሳሌ ብዙውን ጊዜ ትሩ ፎልስ የመጣው ለምሳሌ ካሁን በፊት እናንተ ጋር ምርጫ ሊመጣ ይችላል ወይ ራይቲንግ ላይ ወይ ደረቅ ላይ ሊመጣ ይችላልና እንደዛ የሆነ የቦታ መለዋወጥ ስለሚሆን እና ደግሞ እዚህ ጋር ዘንድሮ የመጣው ካሁን በፊት እዚህ የመጣው በእናንተ ጊዜ ደግሞ ከሱ የቀረው በዛኛው ዓመት ያልመጣ ጥያቄ ሊመጣ ይችላልና ተጓዳኝ የሆኑ ሁሉንም ሐሳቦች ኢንዲቴል እየዳሰስን ይሄን ሂስትሪ ፈተና እንግዲህ ዛሬ የምንሰራ ይሆናል ማለት ነው። ሶ እንግዲህ ኢንስትራክሽን 1 ላይ ያለው ትሩ ኦር ፎልስ ነው እንደተለመደው። ከዚህ ከትሩ ፎልስ በመጀመሪያ 7 ጥያቄዎች አሉ። አይ ቲንክ የጎንደር ዩኒቨርሲቲ ያለፉ ዓመታት ፈተናዎች ናቸው ዛሬ እንግዲህ ይዤላችሁ የመጣሁት። ሶ እንግዲህ እንን በሚገባ እንሰራለን ማለት ነው። እንግዲህ ለቻናሉ አዲስ ሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁንና ቀጣይ እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ቪዲዮን ላይክ ማድረግ እንዳይረሳ። ሶ እንግዲህ ኢንስትራክሽን 1 ላይ ኩዌስችን ነምበር 1 says the Somali had an indigenous governance system known as ማካባንቶ ይላል። ትሩ ፎልስ እንግዲህ የመጀመሪያው ጥያቄ ምንድነው የሚለው ሶማሌዎች እንግዲህ ማካባንቶ የሚባል የራሳቸው የሆነ ባህላዊ የአስተዳደር ስርዓት ነበራቸው የሚል ነው። እንግዲህ ባለፈው ክላስ ስንማር አይተነዋል። ምክንያት ፎልስ ነው የመልሱ ባጭሩ። ፎልስ የሆነበት ምክንያት ደግሞ ምንድነው? ማካባንቶ የማን ነው? የአፋር ነው። እንግዲህ ማካባንቶ የሚባል ባህላዊ አስተዳደር ስርዓት የነበራቸው የአፋር ነው። እንግዲህ የሶማሌ ደግሞ ሽሬ የሚባል ነው ባለፈው ያላቸው ብለናል። የነሱ ገቨርናንስ ሲስተማቸው ምንድነው? ኢንዲጂነስ ገቨርናንስ ሲስተማቸው ሽሬ ነው የሚባለው ማለት ነው። ሶ በዚህ ምክንያት እንግዲህ ይሄኛው ማካባንቶ የአፋር እንጂ የሶማሌ አይደለም ነው። ሶ በዚህ መሰረት የመጀመሪያ ኩዌስችን ነምበር 1 ፎልስ ይሆናል ማለት ነው። ኩዌስችን ነምበር 2 epitome of Emperor Yohannes IV willingness to give religious roles a great deal of autonomy was an recognition of Adal Tesamas as ንጉሥ ተክለ ሃይማኖት of ጎጃም and ካፋ ይላል። እንግዲህ ሁለተኛው ጥያቄ ደግሞ አፄ ዮሐንስ አራተኛ እንግዲህ ለክልል መሪዎች የሰጡት ራስን የማስተዳደር መብት አካል አድርገው ማለትም አዳል ተሰማን የጎጃምና ካፋ ንጉሥ ተክለ ሃይማኖትን ብለው ሰይመዋል ወይ ነው የሚለው። የኛው ትክክል ነው። ምክንያቱም አፄ ዮሐንስ አራተኛ ወይም ኢምፐረር ዮሐንስ ዘፎርስ በስልጣን ዘመናቸው እንግዲህ የተማከለ አስተዳደርን ከማስፈን ይልቅ ለክልል መሪዎች ሰፊ የሆነ አውቶኖሚ ወይም ደግሞ የአውቶኖሚ ማለት ራስን የማስተዳደር መብት የመስጠት ፖሊሲ ይከተሉ ነበር ነው። በቃ በዲቪዥን ኦፍ ፓወር ያምናሉ ማለት ማን ዮሐንስ ዘፎርስ የምላቸው ማለት ኢምፐረር ዮሐንስ ዘፎርስ የምላቸው። ሶ ይህ አካሄዳቸው እንግዲህ በተግባር ለማሳየት ራስ አዳል ተሰማ የተባሉትን የጎጃም መሪ ንጉሥ ተክለ ሃይማኖት ጎጃምና ካፋ ብለው በ1881 ማዕረግ ሰጥተዋል ማለት ነው። ሶ ይህ እርምጃቸው እንግዲህ ሚኒሊክ ኦፍ ሸዋ ንጉሥ የተባለ ደግሞ ማለት የሸዋው ንጉሥ ሚኒሊክ ደግሞ እንዲቀጥሉ ከተፈቀደት ኒች አግሪመንት ጋር ተማሳይ የሆነ ፖሊሲም አሳይቷል። ይሄኛው መጀመሪያ ኒች አግሪመንት ላይ ሚኒሊክ ተስማምቷል ነበር ባለፈው ክላስ ላይ ስናይ። ሶ ያንን እንግዲህ በዚህ በ1881 ይሄንን ይለናል ማለት ነው። ስለዚህ በዚህ ማለት ትሩ ይሆናል። ሁለተኛው ሶስተኛው ዘርዓ ያዕቆብ had made peace with the house of ደቂቀ እስጢፋኖስ but not with ኤዎስጣቴዎስ። ሶስተኛው ጥያቄ ደግሞ አፄ ዘርዓ ያዕቆብ እንግዲህ ከደቂቀ እስጢፋኖስ ጋር ሰላም ሲፈጡ እንግዲህ ከኤዎስጣቴዎስ ቤተሰብ ጋር ግን ሰላም አላደረጉም የሚል ጥያቄ ነው። ይሄኛው ፎልስ ነው። ምክንያቱ ደግሞ ኢምፐረር ዘርዓ ያዕቆብ እንግዲህ በስልጣን ዘመናቸው በቤተክርስቲያን ውስጥ የነበረውን ክፍፍል ለመፍታት የተለያዩ ሃይማኖታዊ ማሻሻያዎች ወይም ሪሊጂየስ ሪፎርም አድርገዋል ነው። እንግዲህ እሳቸው እንግዲህ ሰላም የፈጠሩት ምንድነው? ሳይበዝ ወይም ሰንበትን በማክበር ከኤዎስጣቴዎስ ጋር ነው ወይም ከሃውስ ኦፍ ኤዎስጣቴዎስ ጋር ነው እንጂ ከደቂቀ እስጢፋኖስ ጋር እጅግ የከረ ግጭት ነበር ነው። ሶ እዚህ ጋር ግን ምንድነው ጥያቄ እያለ ያለው ከደቂቀ እስጢፋኖስ ጋር እንጂ ከኤዎስጣቴዎስ ጋር አይደለም ነው። ሶ እነሱ ደግሞ ስትሪክት ኦብዘርቫንስ ኦፍ ሳባ ወይም የሰንበት ቀንን ማክበር ከማን ጋር ከኤዎስጣቴዎስ ጋር ነው የተስማሙት እንጂ ከደቂቀ እስጢፋኖስ ጋር ከባድ የሆነ ግጭት ነበር ነው። ሶ በዚያን ጊዜም እና አባ እስጢፋኖስ እና ተከታያቸው ለሴንት ሜሪ እና ለንጉስ አንሰግድ በማለታቸው ለዘርዓ ያዕቆብ እንግዲህ ከፍተኛ የሆነ እስራትና ግድያ ተደርጎባቸው ነበር። ዘርዓ ያዕቆብ ከነሱ ጋር የሆነ በጣም የሆነ የከፋ ነገር ውስጥም ደርሰው ነበር ነው፣ አለመግባባት ላይ ነበሩ። ስለዚህ የኛው ፎልስ ይሆናል ጥያቄ። አራተኛው
In the mid of 1870s, the Western Gurage peacefully submitted to Minix because of their religious affinity and the geographical proximity to Shore. አራተኛው ጥያቄ ደግሞ በ1870ዎቹ የምዕራብ ጉራጌ ህዝቦች በሃይማኖት ትስስርና በጂኦግራፊ ቅርበት ምክንያት ለሚኒሊክ በሰላም ገብረዋል የሚል ነው። ይሄኛም ፎልስ ነው። ምክንያቱም የሸዋ ንጉስ የነበሩት ሚኒሊክ እንግዲህ ግዛታቸው ወደ ተለያዩ አቅጣጫዎች ማስፋፋት በጀመሩበት ወቅት ከተለያዩ ማህበረሰቦች እንግዲህ የተለያዩ ምላሾች አግኝተዋል። በ1875 እንግዲህ ከኖርዘርን ጉራጌ ወይም ደግሞ ከክርስቲያን በሃይማኖት ትስስርና በጂኦግራፊ ቅርበት ምክንያት በሰላም ሲገብሩ፣ በዌስተርን ጉራጌ ግን ይህን አልተቀበሉም። የዌስተርን ጉራጌ መሪ የነበሩት ሐሳን ኢንጃም ኦፍ ቃባና ያልናቸው እንግዲህ የዌስተርን ጉራጌ መሪ የነበሩት ሐሳን ኢንጃም ኦፍ ቀቤና የምንላቸው ጠንካራ ጦር ነበራቸው በዛን ጊዜ በሰዓቱ። እንግዲህ ይህንን ጠንካራ ጦር በመያዝ በመጨረሻም በራስ ጎበና ጦር በ1888 ተሸንፏል። ከራስ ጎበና ጋር ገጥመዋል ማለት ያ ማለት ፒስፉሊ አይደለም ነው በቃ ባጭሩ እዚህ ጋር ፎርሲፉል ነው። ስለዚህ ፒስፉሊ ነው ስለሚለን ጥያቄው አራተኛ ጥያቄ ፎልስ ይሆናል ማለት ነው። አምስተኛ ሞጋሳ was the system of adopting non ኦሮምስ commonly known as ኦሮምስ ይላል። አምስተኛ ደግሞ ሞጋሳ የሚባለው ሰዓት እንግዲህ ኦሮሞ ያልሆኑትን ሰዎች የኦሮሞ ማህበረሰብ አካል የማድረግ ሂደት መሆኑን ይነግረናል ማለት እንደዛ ነው ይለናል። የኛ ትክክል ነው። ባለፈውም አይተናል። እንግዲህ ሞጋሳ የሚባለው ሰዓት ምንድነው የሌላ ብሔረሰብ አባላት እንግዲህ ወደ ኦሮሞ ክላን ወይም ወደ ኦሮሞ ጎሳ በማስገባት ሙሉ መብትና ግዴታ እንዲኖራቸው የሚያደርጉበት መንገድ ሞጋሳ ይባላል። ይህ ሂደት ደግሞ ኦሮምስ በመባል የሚታወቅ ሲሆን ዓላማውም በጦርነትም ሆነ በሰላም ጊዜ ማህበራዊ አንድነት ወይም ሶሻል ኮሄዥን ማጠናከር ነበር ነው። በዚህ ምክንያት አምስተኛው ጥያቄ ትሩ ይሆናል ማለት ነው። ስድስተኛ the sheikdoms of Asosa or አቆልዲ or ቤላ ሸንጉል ኮሞሽ and ጉባ were founded by the Muslim leaders of Sudanese origin። እንግዲህ እነኚህ ቦታዎች ባለፈው ክላስ ላይም ስናያቸው እነዚህ ቤንሻንጉል፣ ሆሞሻ እና ጉባ ግዛቶች ከሱዳን በመጡ የሙስሊም መሪዎች መመሰረታቸውን ይነግረናል ነው። ባለፈውም እንደዛ ብለን አይተናል። እነኚህ ቤንሻንጉል ማለትም የአሶሳ፣ ቤንሻንጉል፣ የሆሞሻ እና የጉባ ግዛቶች በማን ነው በእነኚህ በሙስሊም ሊደርስ ኦፍ ሱዳኒሶች ከሱዳኒስ ኦሪጂን ያደረጉ በሙስሊም ሊደርሶች የተመሰረቱ ናቸው። በተጨማሪም እንግዲህ ሌሎችም አሉ ከዚህ በተጨማሪ በእነሱ የተመሰረቱ። ስለዚህ የኛም ጥያቄ እውነት ነው ማለት ነው ወይም ትሩ ነው። ስድስተኛ። ሰባተኛ the territorial expansions of during the medieval periods lead to the spirit of Christianity። እንግዲህ ደግሞ ይሄ ጥያቄ በመካከለኛው ዘመን የተካሄደው የግዛት ማስፋፋት የክርስትና እምነት እንዲስፋፋ ምክንያት ሆኗል ወይ ብሎ ይጠይቀናል ማለት ነው። ሰባተኛው እንግዲህ ትክክል ነው። ባለፈውም እንዳየ በመካከለኛው ዘመን የነበሩት የክርስቲያን ኪንግደም ነገስታት ግዛታቸውን ሲያስፋፉ እንግዲህ ሃይማኖትም አብረው አስፋፍተው ነበር። የሃይማኖት አብሮ ማስፋፋትም ዓላማ ነበራቸው። በተለይም በኢምፔረር አምደ ጽዮን ጊዜ ባለፈውም ክላስ ላይ እንዳየነው ወደ ተለያዩ የደቡብና የማዕከላዊ ኢትዮጵያ ክፍሎች ያደረጉት ቴሪቶሪያል ኤክስፓንሽን ለክርስትና እምነት መስፋፋትም ትልቅ በር የከፈተ ነበር። በዚህም ዘመቻ ወቅት እንደ አቡነ ተክለ ሃይማኖት ያሉ እንግዲህ የሃይማኖት አባቶችም ወደ አዲሶቹ ግዛቶች በመሄድ ኢቫንጀሊስት ወይም ወንጌልን ማስፋፋት የዛን ስራ ሰርተዋል ማለት ነው። ስለዚህ በዚህ ምክንያት ሰባተኛው ጥያቄ ትሩ ይሆናል ማለት ነው። ስለዚህ ሰባተኛን ትሩ ብለን እናልፋለን። መልካም። እዚህ ጋር ደግሞ እንግዲህ ኢንስትራክሽን ላይ ደግሞ ማቺንግ ነው ያለን። እዚህ ጋር እንግዲህ ባለፈውም ክላስ ላይ ነግሬያቸዋለሁ እነኚህ ነገሮች እንደማይቀሩ በቃ በደንብ እርግጡን ያዙ። አሁን ለዩዋቸው፣ በደንብ መለየት አለባቸው። እዚህ ጋር ምን በደንብ ስለምነግራችሁ በተለይ እነኚህ ወደ 6-7 አካባቢ አሉ ስፔሻሊ እነኚህ የማይቀሩ ፈተና ላይ ማለት ነው። በእርግጥ ብዙ ናቸው፣ ከ10 ምናምን በላይ ሊበልጡ ይችላሉ ዋሮቹ ባትሮቹ፣ ግን እነኚህ ዋናዎቹን መያዝ ይጠበቅባቸዋል። እንግዲህ 8ኛ ጥያቄ የሚለው ፋውት ቢትዊን ካሳ ኤንድ ኦፍ ቋራ ኤንድ ኢጂፕሽያን ፎርስስ ኢን 1848። እንግዲህ በ1848 በካሳ ኃይሉና በግብፅ ጦር መካከል የተደረገው ጦርነት የትኛው እንደሆነ አስቀምጡ ያለው። የትኛው ምን ብለን ነበር የተማርነው? ዘ ባትል ኦፍ ደባርቅ ነው ያልነው አይደል? ስለዚህ ጂ ዘ ባትል ኦፍ ደባርቅ ይሆናል ማለት ነው አንደኛው። ሁለተኛው ደግሞ ፋውት ቢትዊን ኢምፐረር ዮሐንስ ዘ ፎርዝ ኤንድ ዘ መሐዲስት ኢን 1889። ዘጠኛ ደግሞ በ1889 በአፄ ዮሐንስ አራተኛ እና በመሐዲስቶች መካከል የተደረገው ጦርነት ምንድነው ነው? የኛው ደግሞ ኤፍ ነው። ሁለተኛው ኤፍ ምንድነው? ባትል ኦፍ ዘ ባትልስ ኦፍ መተማ የሚል ይሆናል ማለት ዘ ባትል ኦፍ መተማ የሚለው ይሆናል ነው። እንግዲህ ትንሽ ለማብራት ያክል የውጭ ወራሪዎች እንግዲህ ከመከላከያ አኳያ ኢምፔረር ዮሐንስ ዘ ፎርዝን በርካታ መስዋዕትነቶች ከከፈሉ መሪዎች አንዱ ነበሩ። በ1889ም
የሱዳን መሐንዲሶች እንግዲህ የኢትዮጵያን ድንበር ጥሶ ለመግባት በገዳማትና በህዝብ ላይ እንግዲህ ጉዳት ሲደርስ ንጉስ እንግዲህ ጦራቸውን ይዘው ዘምተዋል። ይህም እንግዲህ ጦርነት ባትል ኦፍ መተማ በመባል ይታወቃል። ኢምፐረር ዮሐንስ ዘፎርዝ እንግዲህ ጀግንነታቸውን በተሞላበት ሁኔታ እየተዋጉ እንግዲህ ህይወታቸውን አጥተዋል። በዚህ በመተማ ጦርነት ላይ ህይወታቸውን ያጡበት ታሪካዊ ስፍራ ነው። ይህ ክስተት እንግዲህ በኢትዮጵያ ውስጥ እንግዲህ ፖለቲካ ላይም በተለይ በስልጣን ሽግግር ትልቅ ለውጥም ያመጣበት ነበር። ስለዚህ ዘጠነኛ ኤፍ ይሆናል። 10ኛ ፋውት ቢትዊን ኢምፐረር ሚኒሊክ ሰከንድ ኤንድ ኢታሊያን ፎርስ ኢን 1896 በ1896 በፈረንጆች ሲሆን የተጻፈው እዚህ ጋር በአፄ ሚኒሊክ ዳግማዊ እና በጣሊያን ጦር መካከል የተደረገው ጦርነት ምን እንደሚባል ይጠይቀናል። ይሄኛው ደግሞ ባትል ኦፍ አድዋ ነው። የባትል ኦፍ አድዋ እንግዲህ ኢትዮጵያ የሆነው የሚያውቅ እሱን የማያውቅ የለም ነው። ሲምቦል ኦፍ አንቲ ኮሎኒያል ሙቭመንት ያልነው ማለት ነው። የጥቁር ህዝቦች ነፃነት እንግዲህ ብዙ የተባለት ነው ባትል ኦፍ አድዋ ማለት ነው። ስለዚህ ዞሮ ኢ ይሆናል ነው 10ኛው መልሳችን ኢ ይሆናል። 11ኛ ፋውት ቢትዊን ኢምፐረር ቴዎድሮስ ሰከንድ ኤንድ ብሪቲሽ ፎርስ ኢን 1868 11ኛው ደግሞ በ1868 ዓ.ም በአፄ ቴዎድሮስ እና በእንግሊዝ ጦር መካከል የተደረገው ጦርነት ምን ብለን ነበር የተማርነው? እንደው መቅደላ ይባላል። ዘ ባትል ኦፍ መቅደላ ይባላል። እንግዲህ የኢትዮጵያ የውጭ ግንኙነት በ19ኛው ክፍለ ዘመን መገባደጃ ማለት በ19ኛው ክፍለ ዘመን መጨረሻ አካባቢ ላይ ከተለያዩ አውሮፓ ሀያላን ሀገራት ጋር እንግዲህ ውጥረት ውስጥ ገብታ ነበር። ኢምፐረር ቴዎድሮስ ሰከንድ እንግዲህ የብሪታንያ መንግስት ድጋፍ ቢጠይቁ ምላሽ ባለማግኘታቸው የብሪታንያ ዲፕሎማቶች እንግዲህ እነሱ ምንም ነገር ሊያደርጉ አልቻሉም ነበር፣ ሊያግዙት አልቻሉም። ይህን ተከትሎ እንግዲህ በ1868 ዓመተ ምህረት እንግዲህ የብሪቲሽ ፎርስ በሲር ሮበርት ናፒየር መሪነት መጥተው እንግዲህ በባትል ኦፍ መቅደላ ላይ ከኢትዮጵያ ጦር ጋር ተዋግተዋል። በመጨረሻም እንግዲህ ንጉሱ የጠላት እጅ አልሰጥም በማለት ራሳቸውን ያጠፉበትና እንግሊዝ ቅርሶችን የዘረፉበት ትልቅ ክስተት ነው ይሄኛው ባትል ኦፍ መቅደላ የምንለው ማለት ነው። ስለዚህ እንግዲህ ባትል ኦፍ መቅደላ በኢትዮጵያ ብዙ ሰው የሚያውቀው ትልቅ ታሪካዊ ቦታ ነው። እንግዲህ ቴዎድሮስ ሰከንድ ራሳቸውን ያጠፉበት ነው። ምንድነው የሆነ ግጥም አለ እንደውም የወንዱን አናቅም ከወንድ ምንድነው መቅደላ አፋፍ ላይ ጩኸት በረከተ የሴቱን አናቅም ከወንድ አንድ ሰው ሞተ የሚል ጀስት የንጉሱን መሞታቸውን እዛ ላይ በግጥም የገለጹበትና ባይዚው ብዙ መጽሐፍቶች ታሪካዊ የብራና መጽሐፍቶችን በዚህ ላይ ነው እንግዲህ ንጉሱ ራሳቸውን ሲያጠፉ ብዙ ዝርፊያ ያካሄዱበት ነበር ነው። ስለዚህ የኛው እንግዲህ ዘ ባትልስ ኦፍ መቅደላ ይባላል 11ኛ። 12ኛ ደግሞ ፋውት ቢትዊን ኢምፐረር ዮሐንስ ዘ ፎርስ ኤንድ ኢጂፕሽያን ፎርስ ኢን 1875 12ኛ ጥያቄ ደግሞ በ1875 ዓ.ም በአፄ ዮሐንስ አራተኛ እና በግብፅ ጦር መካከል የተደረገው ጦርነት ምን ይባላል? ደግሞ ዘ ባትልስ ኦፍ ጉንዲት ሲ ላይ ያለው ዘ ባትልስ ኦፍ ጉንዲት እንለዋለን ማለት ነው። ባትልስ ኦፍ ጉንዲት። 13ኛ ፋውት ቢትዊን ኢምፐረር ተክለ ጊዮርጊስ ሰከንድ ኤንድ ካሳ ምልጫ ሶፍ ትግራይ ኢን ጁላይ 1871 ይሄኛው ደግሞ በ1871 እንግዲህ 13ኛ ጥያቄ በ1871 በአፄ ተክለ ጊዮርጊስ እና በካሳ ምልጫ መካከል የተደረገው ጦርነት ምን እንደሚባል ምን ይባላል ነው። ዘ ባትልስ ኦፍ አሰብ ነው የሚባለው ደግሞ እንግዲህ ከቢ ላይ ያለው ማለት ነው። ኢምፐረር ቴዎድሮስ ሰከንድ እንግዲህ ሞት በኋላ በኢትዮጵያ ውስጥ እንግዲህ ስልጣን ሽግግር ማለትም ሽኩያዎች ተፈጥረው ነበር። በዚህ መሰረት እንግዲህ ዙፋን የያዙት ኢምፐረር ተክለ ጊዮርጊስ ዘሰከንድ እና ትግራይን ያስተዳድሩ የነበሩት ካሳ ምልጫ በስልጣን ሽሚያ ምክንያት በሐምሌ 1871 ጊዜ ተዋግተዋል። ይህ ጦርነት እንግዲህ ባትል ኦፍ አሰም ወይም በአድዋ አቅራቢያ የተካሄደ ነው። ባትል ኦፍ አሰም በመባል ይታወቃል። እንግዲህ ካሳ ምልጫ አሸናፊ በመሆን እንግዲህ ኢምፐረር ዮሐንስ ዘፎርስ ተብለውም እንዲነግሱ መንገድ የከፈተ ነበር። እነሱ ኢምፐረር ዮሐንስ ዘፎርስ አራተኛ ወይም ካሳ ምልጫ ናቸው። እነሱ አሸንፈው ስልጣኑን ተቆጣጥሯል ማለት ነው። 14ኛ ፋውት ቢትዊን ዮሐንስ ዘፎርስ ኤንድ ኢታሊያን ፎርስ ኢን 1887 14ኛ ደግሞ በ1887 ዓ.ም እንግዲህ በአፄ ዮሐንስ እና በጣሊያን ጦር መካከል የተደረገው ውጊያ የሚባል ይሄ ደግሞ ባትል ኦፍ ዶጋሊ ኤ ላይ ያለው ዘ ባትል ኦፍ ዶጋሊ ይባላል። እነኚህ ነገሮች እንግዲህ በደንብ መያዝ ይኖርባቸዋል። እነኚህ ሁሉንም በደንብ ያዟቸው። ቀለል ያሉ በታሪክ የምታውቋቸው ናቸው፣ ግን ሜይ ቢ እንዳይሸውዷቸው ያዟቸው። ይመጣሉ ጀስት እንደዚህ ማቺንግ ላይ እንኳን ባይመጡ ቹዝ ላይ በቃ ብዙዎቹ ይመጣሉ አይቀሩም ነው። ጀስት ሞጁልም ጋር በደንብ ተጠቅሰው ስላሉ ክላሱም ላይ ጊዜ ወስደን ስለተማርነው ይመጣሉ ማለት ነው። 15ኛ እንግዲህ ማቺንጉን ጨርሰናል። የኛው ደግሞ ምንድነው? ቹዝ ነው። ቹዝ ቤስት አንሰር ወይም ኮሬክት አንሰር የሆነውን እንመርጣለን። 15ኛ The first Solomonic king who embarked a policy of wider and rapid territorial expansions in medieval period was
እንግዲህ 15ኛ ጥያቄ በመካከለኛው ዘመን ሰፊና ፈጣን የሆነ ግዛት ማስፋፊያ ፖሊሲን ተግባራዊ ያደረገ የመጀመሪያው ሰለሞናዊ ስርወ መንግስት ንጉስ ማን ነው ይለናል ነው። እንግዲህ እንደምታውቁት ግልጽ ነው። ቢላይ ያለው ማን ነው? አምደ ጽዮን ነው። ባለፈውም እንዳየነው እንግዲህ ኢምፐረር አምደ ጽዮን እንግዲህ ሰፊ የሆነ ቴሪቶሪ ኤክስፓንሽን በማካሄድ የክርስቲያን ኪንግደምን ወይም ግዛትን ያሰፋ የመጀመሪያው ንጉስ ነበር ነው። እንግዲህ እሳቸው ያደረጉበት ምክንያት እንግዲህ የትሬድ ሩት ወይም የንግድ መስመሮች ለመቆጣጠርና ኢኮኖሚ ጥቅም ለማግኘት ነበር። በዚህ መሰረት እስከ ቀይ ባህር ድረስ ወይም እስከ ቀይ ባህር ጠረፍ ድረስ ዘመቻ በማድረግ ጠንካራ ማዕከላዊ መንግስትን መገንባትም ችለዋል። ደግሞም ተሳክቶላቸው ነበር ማለት ነው። ስለዚህ መልሳችን አምደ ጽዮን የሚለው ቢ ይሆናል ማለት ነው። 16ኛ ስንሄድ ደግሞ among the following one is the consequence of population movements of the peoples of Afar, Argoba and Somali. እንግዲህ የአፋር የአርጎባ የሶማሌ ህዝቦች እንቅስቃሴና መስፋፋት ካስከተለ ውጤት ውስጥ አንዱ የቱ እንደሆነ ጠቀሱ ወይም ምረጡ ይለናል ማለት ነው። A forces the Christian kingdom to shift the political center. B destruction of all the kingdoms. C strengthening the military force of Ahmed ibn Ibrahim al-Ghazi. D restriction of the Sultan of Adal to the walled towns of Haran. እንግዲህ መልሱ ምንድነው? ሲ ነው እንግዲህ ዋን እንግዲህ በ16ኛው ክፍለ ዘመን የተከሰተው የህዝቦች እንቅስቃሴ ወይም ፖፑሌሽን ሙቭመንት በቀጠናው እንግዲህ ማለትም በዛ በነበረው በቀጠናው ውስጥ ፖለቲካዊ ትልቅ ተጽዕኖ አሳድሯል። በተለይም አፋር፣ አርጎባና ሶማሌ ህዝቦች ከክርስቲያን ኪንግደም ጋር ለነበራቸው ግጭት መፍትሄ ፍለጋ የኢማም አህመድ ኢብን ኢብራሂም አልጋዚ ጦርን ተቀላቅለዋል። ይህ እንግዲህ ማለትም የሱ ጦር ደግሞ በጣም ተስፋፍቶና ወታደራዊ አቅሙ በጣም ገዝፎ ነበር ይዛን ጊዜ በጦርነት ላይ እንግዲህ በአካሄዶች ጦርነት ላይ የበላይነት አግኝቷል ነው። የክርስቲያን ኪንግደሙንም ያሸነፈበትም ሁሉ አጋጣሚ ነበር። በዛን ጊዜ አሸንፎ ነበር ማለት ነው። ስለዚህ የዚህ አፋር የአርጎባና የሶማሌ ህዝብ ሙቭመንት እንግዲህ ዋናው ካስከተለው ውጤት ይሄ strength of the military force of Ahmed ibn Ibrahim al-Ghazi የሚለው ሲላይ ያለ ይሆናል መልሳችን ማለት ነው። 17 all of the following statements have persuasive idea in relation to the Gibi Oromo states except blank. 17ኛው ደግሞ ጊቢ ኦሮሞ ግዛቶች እንግዲህ ከተሰጡት አረፍተ ነገሮች ውስጥ ትክክል ያልሆነው ወይም አሳማኝ ያልሆነው የቱ ነው ይላል ወይም except ያለ the were all monarchical states. B were founded by Abadulas who had assumed the titles of Moti. C all of them were formed in the 9th century at the expense of the Gada system. D long distance trade and nothing to do with the establishment of the states. ስለዚህ መልሱ ምንድነው? ዲ ነው። በቃ long distance trade had nothing to do with the establishment of the states። ስለዚህ accept ያለ አይደለ የነሱ ባህሪ ነው ከአንዱ በስተቀር። ስለዚህ ይሄኛው የዛ ባህሪ አይደለም ማለትም ባለፈው ማይተና ክላስ ላይ በ19ኛው ክፍለ ዘመን መጀመሪያ አካባቢ በሜጫ ኦሮሞ ዘንድ ገዳ ሲስተም እየተካሄደ ሞናርኪያ ወይም የንጉስ አስተዳደሮች ተመስርተዋል ብለናል። እነዚህ የጊቤ ስቴቶች ግን እንዲመሰረቱ ካደረጉ ዋና ዋና ምክንያቶች መካከል የሎንግ ዲስታንስ ትሬድ የረጅም ርቀት ንግድ መስመሮች መቆጣጠር ዋነኛው ነበር ነው። አባዱላስ እንግዲህ ከንግዱና ከቀረጥ ያገኙት ሀብትም እንግዲህ በመጠቀም በዘር የሚታረፍ ስልጣን መመስረት ችለዋል። በመሆኑም የረጅም ርቀት ንግድ ከግዛቶች ምስረታ ጋር ምንም ግንኙነት የለውም የሚለው ምርጫ ፍጹም ስህተት ነው። ስለዚህ ናቲንግ ቱ ዱ ዊዝ ስታብሊሽመንት ኦፍ ዘ ስቴት ስለሚል ዲ ላይ መልሳችን ዲ ይሆናል ማለት ነው። 18 which one is not the features of Christian Highland Kingdom in the early medieval periods of Ethiopia? 18ኛው ደግሞ በመጀመሪያው መካከለኛው ዘመን የክርስትና ደጋማ መንግስት ወይም ሃይላንድ ኪንግደም ያልነው መገለጫ የሆነው የትኛው ነው ይለናል። A consolidation and territorial expansions. B absence of permanent capital. C the beginning of political decay ever in the history of the region. D evangelism and religious movements. ስለዚህ መልሱ ምንድነው? ሲ ነው። ሲምን the beginning of political decay ever in the history of the region ነው። እንግዲህ በመካከለኛው ዘመን መጀመሪያ የነበረው የክርስቲያን ሃይላንድ ኪንግደም ጠንካራ ማዕከላዊ አስተዳደር የነበረው እንጂ የፖለቲካ መዳከም ወይም ፖለቲካል ዲኬይ የታየበት አልነበረም ነው። በዚህ ዘመን መንግስት እንግዲህ ቋሚ ርዕሰ መዲና ወይም ፐርማነንት ካፒታል ባይኖረውም ግዛቱ እንግዲህ በከፍተኛ ሁኔታ ማስፋፋትና ኮንሶሊዴሽን ኤንድ ቴሪቶሪ ኤክስፓንሽን ማጠናከር ችሎ ነበር። በተጨማሪም እንግዲህ የሃይማኖት ማስፋፋት ወይም ኢቫንጀሊዜሽን እና የተለያዩ የሃይማኖት እንቅስቃሴዎችን በስፋት የተካሄዱበት የእድገት ዘመን በመሆኑ ፖለቲካዊ መዳከም ነበር የሚለው ሀሳብ ትክክል አይደለም ነው። ስለዚህ መልሳችን እሱ ይሆናል፣ ሲ ይሆናል ማለት ነው። ናት ፊቸርስ ኦፍ ስለሚል ማለት ነው። 19ኛ which one is not true about the rural presence of Ambagishan?
እንግዲህ አምባጊሸን ስለነበረው የንጉሳዊ እስር ቤት እንግዲህ ከተሰጡት መገለጫዎች ትክክል ያልሆነ የትኛው ነው ይለናል። A. All many members of the royal family were confined. B. The prison was guarded by royal families. C. The court designated the designated successor and put him on the throne. D. The camp continued until 1540. ስለዚህ መልሳችን ምንድን ነው? The prison was guarded by the royal families የሚለው ይሆናል ማለት ነው። እንግዲህ በክርስቲያን ኪንግደም የስልጣን ሹክቻን ለማስቀጠል እንግዲህ የንጉሳዊ ቤተሰብ ወንድ አባላት በሙሉ በአምባጊሸን ወይም በዚህ በሮያል ፕሪዝን ውስጥ በዚህ ሮያል ፕሪዝን ላይ ምናምን ይታሰሩ ነበር ነው በዛን ጊዜ። ይህ እስር ቤት እንግዲህ በንጉሳዊ ቤተሰቦች ወይም ሮያል ፋሚሊ ላይ ሳይሆን ለንጉስ ታማኝ በሆኑ ወታደሮች ወይም በሎያል ሶልድ ላይ በእነሱ የሚጠበቅ በእነሱ ቁጥጥር የሚደረግበት ነበር ነው። አንድ ንጉስ ሲሞት እንግዲህ የቤተ መንግስቱ ባለስልጣን ወደ እስር ቤት በመሄድ ተተኪውን ንጉስ አምጥተው በዙፋን ላይ ያስቀምጡ ነበር ነው። አምባጊሸን እንግዲህ ያስፈለገበት ምንድን ነው? ሮያል ፋሚሊ ወይም ሮያል ፕሪዝን ነው ተብሎ ስለሚታሰብ እዛ ውስጥ ማሰር ነው፣ ብጥብጥ ግጭት እንዳይነሳ። ስለዚህ ንጉሱ ስለሞተ ሌላ ንጉስ ከዛ ውስጥ ተመርጦ ወደ ስልጣን እስኪመጣ ድረስ ግጭት እንዳይፈጠር ያንን ለመፍታት የተደረገ ነበር ነው። የማን የዚህ የአምባጊሸን የሮያል ፕሪዝኖች ወይም ሮያል ፕሪዝን አምባጊሸን ማለት ሮያል ፕሪዝን ማለት ነው። ሮያል ፕሪዝኖች የሚታሰሩበት ማለት ነው። ስለዚህ መልሳችን እንግዲህ ቢ ይሆናል ማለት ነው። the prison was guarded by royal families የሚለው ፎልስ ነው። ምክንያቱም በማን የሚጠበቁት አልኳቸው? በሎያል ሶልጀርስ ኦፍ ዘ ኪንግ ነው፣ በንጉሱ ታማኝ ሶልጀሮች ነው የሚጠበቀው ማለት የፕሪዝኑ። Question number 20. The long distance trade of the 9th century Ethiopia and the Horn was characterized by blank. A. The uniform use of single medium of exchange. B. The existence of two main trade lines that link various territories of Ethiopia and the Horn. C. Exports of such luxury commodities as mirrors and ironware. D. Exports of trade items taken from the northern Ethiopia other than goods from southwestern regions. Which one is the correct answer? ስለዚህ ሀያኛው ጥያቄ እንግዲህ በ19ኛው ክፍለ ዘመን እንግዲህ በኢትዮጵያና በአፍሪካ ቀንድ የነበረው የረጅም ርቀት ንግድና ዋና መገለጫ ምንድን ነው? ስለዚህ መልሳችን ምንድን ነው? ቢ ነው። the existence of two main trade lines that link the various territories of Ethiopia and the Horn. ይህ ማለት ምንድን ነው? በ19ኛው ክፍለ ዘመን እንግዲህ ባለፈው ክላስ ላይ እንዳየነው የነበረው ይሄ የሎንግ ዲስታንስ ትሬድ ወይም የረጅም ርቀት ንግድ የምንለው ኢትዮጵያና የአፍሪካ ቀንድ የሚያገኝ ዋና የንግድ መስመሮች ነበሩት። በተለይም ከቦንጋ የሚነሱ ወደ ተለያዩ አቅጣጫዎች የሚጓዙ ቱ ሜን ትሬድ ላይኖች ነበሩ፣ ወይም ሁለት ዋና የንግድ መስመሮች ነበሩ። አንደኛው መስመር ወደ ሰሜን ኢትዮጵያ ወይም ወደ ጎንደር፣ ወደ ምጽዋ፣ ወደ መተማ ሲያመራ፣ ሁለተኛው ደግሞ በሸዋ አድርጎ ወደ ሐረርና ሶማሌ የባህር ወደቦች ማለትም ወደ ዘይላ፣ ወደ በርበሬ የሚሄድ ነበር ብለን ተምረናል። በመሆኑም እነዚህ ሁለት ዋና የንግድ መስመሮች እንግዲህ እነዚህ ሁለት የንግድ መስመሮች መኖራቸው የዘመኑ የንግድ እንቅስቃሴዎች ዋነኛ መገለጫ ተደርገው ይቆጠራሉ። ስለዚህ ድብን ያለው መልሳችን ቢ ይሆናል ማለት ነው። 21ኛ The immediate cause of ዘመነ መሳፍንት was blank. A. Religious dispute within Ethiopian Orthodox Church. B. The power struggle between the Kwara and the Wollo political groups. C. The assassination of Iyas by ራሰ ሚካኤል ሱል. D. The days of Iyas the first. ስለዚህ አንደኛ ጥያቄ ደግሞ ለዘመነ መሳፍንት መጀመር እንደመነሻ ወይም አፋጣኝ ምክንያት የሆነው ክስተት የቱ ነው? ምንድን ነው? ስለዚህ መልሳችን ምንድን ነው? C. The assassination of Iyas by ራሰ ሚካኤል ሱል የሚሆነው። እንግዲህ በኢትዮጵያ ታሪክ ውስጥ እንግዲህ ዘመነ መሳፍንት በመባል የሚታወቀው ዘመን ማዕከላዊ መንግስት ተዳክሞ የክልል መሳፍንቶች ስልጣን የያዙበት ወቅት ነበር። ይህ ዘመን እንግዲህ በይፋ የጀመረው ራሰ ሚካኤል ሱል በ1769 ዓ.ም ንጉስ ኢዮአስን ባስገደሉበት ወይም አሳሲኔት ባደረጉበት በአሳሲኔሽን ወቅት ነው፣ ወይም በዛ ጊዜ ነበር። እንግዲህ የንጉሱ መገደል የንጉሳውያን ስልጣን ክብር በማሳጣት የተለያዩ የክልል መሪዎች እንግዲህ ለስልጣን እንዲፎካከሩ ትልቅ በር ከፍቶ ነበር። ስለዚህ የንጉስ ኢዮአስ መገደል ለዘመነ መሳፍንት መጀመር ዋነኛና አፋጣኝ ምክንያት ወይም ኢሚዲየት ኮዝ ሆኖ ተመዝግቧል ወይም ይቆጠራል። ስለዚህ መልሳችን በዚህ ምክንያት ሲ ይሆናል ማለት ነው። 22ኛ ቴዎድሮስ ሰከንድ ኪንግስ ኦፍ ኢትዮጵያ is remembered in the histories of እዚህ ጋር ትንሽ አትነበብም pages of the Ethiopia for blank. A ምንድነው የሚለን ጥያቄው 22ኛ አፄ ቴዎድሮስ በኢትዮጵያ ታሪክ ገጾች ውስጥ በዋነኛነት በምን ስራቸው እንደሚታወቁ የሚጠይቀን ነው ናቸው። ሁለተኛ ጥያቄ እንግዲህ ያን የሚጠይቀን አንደኛ ኤ ላይ the appointment of the first foreign consul who served as his representative in London.
B. His attempt to create a strong central government by appointing individuals who would be totally accountable to him. C. Attempt to introduce a decentralized systems of administration, painting rulers to exercise a great deal of autonomy. D. A campaign to convert Muslims and adherents of other religions into Orthodox Christianity. ስለዚህ መልሳችን ምንድነው? ቢ ነው። attempt to create a strong central government by appointing individuals who would be totally accountable to him የሚለው ነው። እንግዲህ ኢምፐረር ቴዎዶስ ዘሰከንድ ዘመነ መሳፍንትን በማስቆም የተማከለና ጠንካራ መንግስት ወይም ስትሮንግ ሴንትራል ገቨርንመንት ለመገንባት ባደረጉት ጥረት እንግዲህ በታሪክ በጉልህ ይታወሳሉ። ይህ እንግዲህ ለማሳካት በዘር ላይ የተመሰረተውን የአስተዳደር ስርዓት በመቀየር ለራሳቸው ሙሉ በሙሉ ተጠሪ የሆኑ ግለሰቦች ወይም ኢንዲቪጁዋሎችን በስልጣን ላይ ሾመዋል። ምንም እንኳን ተቃዋሚዎች ቢገጥሟቸው ሀገሪቱ አንድ ለማድረግና ዘመናዊ አስተዳደር ለመፍጠር ያደረጉት ሙከራ የዘመናዊ ኢትዮጵያ ምስረት ወይም ሞደርናይዜሽን አቴምፕስ መሰረት ተደርጎ ይወሰዳል። ስለዚህ መልሳችን በዚህ ምክንያት ቢ ይሆናል ማለት ነው። 22ኛ 23ኛ አንቲ-ኦርቶዶክስ ግሩፕስ was led by blank A. አባ አብሳድ B. ባኪሞስ ኤንድ ገብረ ኢየሱስ C. አባይ ዋስታቶስ D. አቀበ ስርዓተ ሰርቀ ብርሃን አቀበ ስርዓተ ሰርቀ ብርሃን 23ኛ ጥያቄ ደግሞ የጸረ ዋስታቶስ እንግዲህ ወይም የዋስታቶስ እንቅስቃሴ የሚቃወሙ ቡድኖች መሪ ማን ይባላሉ? አቀበ ስርዓተ ሰርቀ ብርሃን ናቸው ማለት ነው። እንግዲህ ባለፈው አይተናል። እንግዲህ በ15ኛው ክፍለ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሰንበትን ማክበር በተመለከተ ከፍተኛ የሃይማኖት ክርክር ነበር፣ ወይም ሪሊጂየስ ሙቭመንት ተነስቶ ነበር። የዋስታቶስ ተከታዮች እንግዲህ ሰንበት መከበር አለበት ብለው ሲያስተምሩ፣ ይህን እንቅስቃሴ የሚቃወሙ ደግሞ አንቲ ዋስታቶስ ግሩፕ ደግሞ የሀቅ ማለትም የሀይቅ ገዳም አበምኔት በነበሩት በሀይቀ ስርዓት ሰርቀ ብርሃን ይመራ ነበር ነው። ይህ ቡድን እንግዲህ በንጉስና በጳጳሱ በአቡን ድጋፍ ስለነበረው የዋስታቶስ ተከታዮች እንግዲህ እነሱ ላይ እንግዲህ እስራትና ስደትም እንዲደርስባቸው አድርጓል። ስለዚህ በዚህ መልክ አቀበ ስርዓተ ሰርቀ ብርሃን ይሆናሉ ነው እንግዲህ መልሳችን ባጭሩ ዲ። 4ኛ መንግስት those powerful kings of Gondar who established the separate living quarter for Muslims at አዲስ ዓለም። 4ኛ ደግሞ ከጎንደር ነገስታት መካከል ለእስልምና እምነት ተከታዮች በአዲስ ዓለም የተለየ መኖሪያ ሰፈር መንደር ያቋቋመው ማን ነው? ይሄ ዮሐንስ ዘፈርስት ነው። እንግዲህ በጎንደሪያን ፔሪድ የነበረበት ነገስታት እንግዲህ ከተማዋን ማለትም ይችን ጎንደርን የንግድና የፖለቲካ ማዕከል በማድረግ ትልቅ አስተዋጽኦ አድርገው ነበር። ማን? ዮሐንስ ዘፈርስት ማለት ነው። ከዚህም ነገስታት መካከል እንግዲህ ኢምፐረር ዮሐንስ ዘፈርስት እና ምክር ቤታቸው ለእስልምና ተከታዮች እንግዲህ አዲስ ዓለም በሚባል ቦታ የተለየ መኖሪያ ሰፈር እንዲኖራቸው አድርገዋል። ስለዚህ ዮሐንስ ዘፈርስት ኤ ላይ ያለ ይሆናል ነው መልሳችን። 25ኛ The first center of ዋላዝማ ዳይነስቲ ኦፍ አዳር was blank። 5ኛ ደግሞ ዋላዝማ ስርወ መንግስት እንግዲህ የመጀመሪያ የፖለቲካ ማዕከላቸው ወይም ርዕሰ መዲናው የት ነው? ማን ነበር ነው? ዳካር ነች። እንግዲህ ባለፈውም እንዳየነው በ15ኛው ክፍለ ዘመን የዋላዝማ ዳይነስቲ መሪዎች እንግዲህ የክርስቲያን መንግስት ጥቃት ለመሸሽ እና ኃይላቸውን ለማጠናከር ማዕከላቸው ከይፋት ወደ ምስራቅ ክፍል አዛውረው ነበር ብለናል። በዚህ መሰረት እንግዲህ በአዲሱ ግዛታቸው ሱልጣኔት ኦፍ አዳርን ሲመሰረቱ የመጀመሪያው ማዕከል ወይም ዋና ከተማቸው ማን ነበረች ብለናል? ዳካር ነች ብለናል። ዳካር ይሆናል መልሳችን። 26ኛ The interventions of which European power is the conflict between Adar and Christian kingdom lead to the war to take an international dimensions? A. Portugal and France B. Spain and Portugal C. Ottoman Turkey and Spain D. Ottoman Turkey and Portugal 26ኛ ደግሞ በአዳርና በክርስቲያን መንግስት መካከል በነበረው ግጭት ውስጥ የትኞቹ የአውሮፓና የእስያ ሀያላን ሀገራት ጣልቃ ገብነት ጦርነቱን ዓለም አቀፋዊ መልክ እንዲይዝ አድርጎታል ነው። ማና ነው? ኦቶማን ተርኪሽ ኤንድ ፖርቹጋል። ኦቶማን ተርኪሽ ኤንድ ፖርቹጋል ናቸው እንግዲህ ይህንን እንዲሆን ያደረጉት። ዲ ላይ ያለው መልሳችን ይሆናል ማለት ነው። እንግዲህ ባለፈው ተማማር ነው በ16ኛው ክፍለ ዘመን በክርስቲያን ኪንግደምና በሙስሊም ሱልጣናት መካከል የነበረው ጦርነት የውስጥ ጉዳይ ብቻ አልነበረም። ቀይ ባህርና የህንድ ውቅያኖስ ወይም ሬድ ሲ እና ኢንዲያን ኦሽን ለመቆጣጠር በነበራቸው ፍላጎት ፖርቹጋል እንግዲህ የክርስቲያን መንግስትን ስትደግፍ፣ ኦቶማን ተርኪ ደግሞ በኢማም አህመድ ጦር መሳሪያና ወታደር በማቅረብ ድጋፍ አድርጋቸው ለኢማም እንግዲህ ትልቅ ወደ 10 የሚጠጉ ከባባድ መሳሪያዎችም ተልኮለት ነበር፣ መድፍ ተብሎ የሚጠራው ማለት ነው። የእነዚህ ሁለት ሀያላን ሀገራት የኦቶማን ተርኪና የፖርቹጋል ጣልቃ ገብነት የአካባቢውን ጦርነት ዓለም አቀፍ ወይም ግሎባል ዳይሜንሽን ሊዝም
አድርጎት ነበር ነው። ስለዚህ መልሳችን ባጭሩ ኦቶማን ተርኪ ኤንድ ዋት ፖርቹጋል ዲ ላይ ይሆናል ማለት ነው። Question number 27. Which one of the following modernization reforms was made during the dual rule in 1960 up to 30? A. Ethiopia's entry to League of Nations. B. The prohibition of the Quranian system. C. The promulgation of Ethiopian first constitution. D. The introduction of modern style vaccine against smallpox to Ethiopia. ይህ ጥያቄ እንግዲህ በንግስት 27ኛ በንግስት ዘውዲቱ እና በራስ ተፈሪ የሁለትዮሽ አስተዳደር ከ1916 ከ1930 ወቅት ከተከናወኑት የዘመናዊት ማሻሻያዎች ውስጥ አንዱ የቱ እንደሆነ ይጠይቀናል። ምንድን ነው? ስለዚህ መልሱ ምንድን ነው? ኤ ነው። ኢትዮጵያስ ኤንትሪ ኢንቱ ሊግ ኦፍ ኔሽንስ ነው። እንግዲህ ባለፈው አይተነዋል። በዱዋል ሩልስ ኦፍ ኢምፕሬስ ዘውዲቱ ራስ ተፈሪ በ1916 ከ30 በዚህ ዘመን እንግዲህ ራስ ተፈሪ የኢትዮጵያን ገጽታ በዓለም አቀፍ ደረጃ ለማሳደግ ከፍተኛ ፍላጎት ነበራቸው። በዚህም መሰረት ከወሰዳቸው ትላልቅ የዘመናዊ ወይም ሞደርናይዜሽን አቴምፕት እና የዲፕሎማሲ እርምጃዎች ውስጥ ኢትዮጵያ በ1923 ዓ.ም ለኢትዮጵያ አቆጣጠር ነው በ1923 ወደ ሊግ ኦፍ ኔሽን እንድትቀላቀል ማድረጋቸው ዋነኛ እርምጃቸው ነው። ይህ እርምጃ እንግዲህ ሀገሪቱ ከዓለም አቀፍ ማህበረሰብ ጋር ያላትን ግንኙነት ያጠናከረ ሲሆን የውጭ ሀገራት እውቅና ለማግኘት ትልቅ ሚና ተጫውቷል። የተቀሩት ምርጫዎች እንግዲህ ከዚህ በፊት ወይም በኋላ የተከናወኑ ናቸው። ስለዚህ መልሳችን ትክክለኛው ይሄ ይሆናል፣ ኤ ላይ ያለ ይሆናል ማለት ነው። ኢትዮጵያንስ ኢንትሪ ቱ ሊግ ኦፍ ኔሽንስ የሚለው። Question number 28. In 1841, the British envoy named Captain Cornwallis Harris had signed the Treaty of Friendship and Commerce within blank. 28ኛ በ1841 እንግዲህ ዓመተ ምህረት የብሪታንያ ልዑል የነበረው ካፕቴን ኮርን ዌልስ ሃሪስ እንግዲህ የጓደኝነትና የንግድ ስምምነት ከማን ጋር ነው የተፈራረመው ነው። ባለፈው ነግሬያቸዋለሁ። ከማን? ከሸዋ ንጉስ ከማን ጋር? ከንጉስ ኃይለሥላሴ ጋር ነው። ንጉስ ኃይለሥላሴ ኦፍ ሸዋ ጋር ነው፣ ከሱ ጋር ነው የተፈራረሙት። ስለዚህ መልሳችን ምን ላይ ነው ያለው? ሲ ላይ ያለው ይሆናል ማለት ነው። እንግዲህ በዘመነ መሳፍንት ወቅት እንግዲህ ማዕከላዊ መንግስቱ በመዳከሙ ምክንያት የተለያዩ እንግዲህ የክልል መሪዎች ከውጭ ሀገራት ጋር ራሳቸውን የቻለን የዲፕሎማሲ ግንኙነት ወይም ኤክስተርናል ሪሌሽን ያደርጉ ነበር። በዚህ መሰረት እንግዲህ በ1841 ዓመተ ምህረት እንግዲህ የብሪታንያ መንግስት ልዑል የነበረው ካፕቴን ደብል ዌልስ እንግዲህ ወደ ሸዋ በመምጣት ከንጉስ ኃይለሥላሴ ኦፍ ሸዋ ጋር የንግድና የወዳጅነት ስምምነት ፈርሟል ማለት ነው። እንግዲህ መልሳችን ትሪቲ ኦፍ ፍሬንድሺፕ ኤንድ ኮመርስ እንለዋለን ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። 29ኛ Which one of the following is Catholic missionaries leading members did not play key role in the efforts to evangelize Ethiopia? እንግዲህ ካቶሊክ በኢትዮጵያ ለማስፋፋት ጥረት ካደረጉ የሚስዮናውያን መሪዎች መካከል የማይመደበው ወይም ቁልፍ ሚና ያልሆነው የቱ ነው? ኤ ጆ በርሙዴስ፣ ቢ አልፎንሶ ሜንዴስ፣ ሲ ክሪስቶፈር ዳጋማ፣ ዲ ፔድሮ ፔዝ። ስለዚህ ምንድነው? ክሪስቶፈር ዳጋማ ነው። እንግዲህ በ16ኛው ክፍለ ዘመን የካቶሊክ እምነት እንግዲህ በኢትዮጵያ ለማስፋፋት የጁሳይት ሚሽነሪዎች ወይም የኢየሱስ ማህበር አባላት ከፍተኛ ጥረት አድርገዋል። ጁሳይት ሚሽነሪስ ማለት የኢየሱስ ማህበር ማለት ነው። ከነዚህ መካከል እንግዲህ ጆ በርሙዴዝ አለበት፣ አንድሬስ ዲ ኦቪልዶ አለበት፣ ፔንዶ ፔዝ አለበት ነው። እነዚህ እንግዲህ ሃይማኖቱ በማስፋፋት ረገድ ትልቅ የሃይማኖት መሪነት ሚናም ነበራቸው። ነገር ግን ክሪስቶፈር ዳጋማ የፖለቲካው ወታደር አዛዥ እንጂ ሚሽነሪ ወይም ሚሽነሪ አልነበረም ነው። ስለዚህ መልሳችን ክሪስቶፈር ዳጋማ የሚለው ሲ ላይ ያለ ይሆናል ማለት ነው። Question number 30. The relationship between the Christian kingdom and the Egypt in early medieval period was not highly influenced by blank. A. The existence of Muslim missionaries in Ethiopia. B. Nile River. C. The boundary issue. D. The existence of Coptic church in Egypt. 30ኛ ጥያቄ እንግዲህ በመካከለኛው ዘመን መጀመሪያ ላይ በክርስቲያን መንግስትና በግብፅ መካከል የነበረው ግንኙነት ከፍተኛ ተጽዕኖ ያልደረሰበት ወይም ያልተመሰረተበት ጉዳይ ምንድን ነው? ባውንደሪ ኢሹ ነው። መልሳችን ባውንደሪ ኢሹ የሚለው ነው። ምክንያቱም እንግዲህ 13ኛው ክፍለ ዘመን ጀምሮ በክርስቲያን ኪንግደምና በኢጅፕት መካከል የነበረው ግንኙነት በዋነኛነት በሃይማኖትና በውሃ ሀብት ላይ የተመሰረተ ነበር። በተለይም በግብፅ የነበሩ የኮፕትስ ወይም የኮፕትስ ማለት የክርስቲያኖች አናሳ ክርስቲያኖች ማለት ነው። የነሱ መብት፣ የኮፕቲክ ቸርች ጳጳሶች ሹመትና የናይል ሪቨር ወይም የአባይ ወንዝ ጉዳይ ፍሰት የሁለቱ ሀገራት ግንኙነት የሚወስኑ ዋነኛ ጉዳዮች ነበሩ። ሲከራከሩበት በቃ ሀሳቡ በዚህ ዘንድ ነበር ሲወያዩ ወይም ሲከራከሩ ሲጋጩ የነበሩ። ይሁን እንጂ በወቅቱ በሁለቱ ሀገራት መካከል ቀጥተኛ የሆነ የጋራ ድንበር ስላልነበር ወይም
ባውንደሪ ኢሹ በግንኙነት ላይ ከፍተኛ ተጽዕኖ አልነበረውም። ስለዚህ መልሳችን ባውንደሪ ኢሹ ይሆናል ሲ ማለት ነው። 31ኛ How did the major foreign powers of the world recognize Ethiopia's independence after the history of Battle of Adwa? 31ኛ ደግሞ ከታሪካዊ የአድዋ ጦርነት ድል በኋላ የዓለም ሀያላን ሀገራት ኢትዮጵያን ነፃነት እንዴት እውቅና ነሰጡ ወይም እንዴት ነው እውቅና የሰጡት ይለናል። A. By providing huge sum of money within could enable Ethiopian recovery from the ruins of the battle. B. By fascinating restorations of the Matsawa of Ethiopia from the hands of Italy. C. By opening their legations in Addis Ababa. D. By training and equipping Ethiopians military in modern ways. ስለዚህ መልሱ ምንድን ነው? ድብን ያለው መልሳችን ሲ ይሆናል ማለት by opening their legations in Addis Ababa ነው። እንግዲህ የኢትዮጵያ ጦር በባትል ኦፍ አድዋ ላይ በጣሊያን ላይ የተቀናጀው ድል ሀገሪቱ በዓለም አቀፍ ደረጃ ትልቅ ከበሬታ እንድታገኝ አድርጓታል። ይህን እንግዲህ ተከትሎ የተለያዩ የአውሮፓና የሌሎች ሀያላን ሀገራት እንግዲህ እንደ ፈረንሳይ፣ እንደ ብሪታንያ፣ እንደ ሩሲያን፣ እንደ አሜሪካ ያሉ የኢትዮጵያ ነፃነት ወይም ኢንዲፔንደንሲ በይፋ ተቀብለዋል። ይህንን እውቅና እንግዲህ በተግባር ለማሳየት በአዲስ አበባ ከተማ የዲፕሎማሲ ማዕከሎች ወይም ሌጌሽንስ ኤምባሲዎች ከፍተዋል ማለት ነው። ይህ ክስተት እንግዲህ ለዘመናዊ ኢትዮጵያ የውጭ ግንኙነትና ዲፕሎማሲ በይፋ የተጀመረበት ትልቅ ምዕራፍ ነበር ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። by opening the legations in አዲስ አበባ የሚለው 32ኛ What was the main inquiry of Ewa status movement during the 4th and 5th centuries? 32ኛ ደግሞ በ14ኛውና 15ኛው ክፍለ ዘመን የነበረ የኤዋ ስታቱስ እንቅስቃሴ ዋነኛ መከራከሪያ ወይም ጥያቄ ምን ነበር ነው? the question of Sabbath ነው ባጭሩ። እንግዲህ ባለፈው እንዳየነው በ14ኛው ክፍለ ዘመን እንግዲህ መጀመሪያ አካባቢ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሰፊ የሃይማኖት እንቅስቃሴ ወይም ሪሊጂየስ ሙቭመንት ተካሂዶ ነበር ነው። እነዚህ እንቅስቃሴዎች ውስጥ እንግዲህ የኤዋ ስታቱስ ሙቭመንት አባት ዋነኛ ትምህርትና ይሄ ደግሞ ስትሪክት ኦብዘርቫንስ ኦፍ ሳባክ ወይም ቅዳሜ ሰንበትን በአግባቡ ማክበር የሚል ነበር ነው። ይህ አቋማቸው እንግዲህ ከሌሎች የቤተክርስቲያኑ አባቶችና ከፖለቲካ መሪዎች ጋር ቀጥተኛ ግጭት ወይም ደግሞ ወደዛ ግጭት ውስጥ እንዲገቡ አድርጓቸዋል። ስለዚህ የኤዋ ስታቱስ እንቅስቃሴ ዋነኛ መለያ የሰንበት ቀን ማክበር ጥያቄ ነበር። ምንድነው? ዘ ኩዌስችን ኦፍ ሳባዝ ነው ማለት ባጭሩ ቢ ነው መልሳችን ማለት ነው። 32ኛ 33 Which one of the following is pervasive idea about the Treaty of Neutrality of 1887? እንግዲህ በ1887 ዓ.ም ስለተፈጸመው የገለልተኛን ስምምነት ወይም ትሪቲ ኦፍ ኒውትራሊቲ ከሰጡት አረፍተ ነገሮች ውስጥ አሳማኝ የትኛው ነው? A. It was signed between ንጉሥ ተክለ ሃይማኖት and Italians in bid to isolate one is the force. B. It was signed after Italian forces were defeated by Ras Allah's army at the Battle of Dogali. C. It was a treaty which Minix of Showa expressed in his alliance to Emperor Theodore IV. D. It was the treaty which enabled Rovatino Company of Italy to buy the port of Assab. ስለዚህ 33ኛ ጥያቄው መልሳችን ምንድነው? ቢ ነው። It was signed after Italian forces were defeated by Ras Allah's army at the Battle of Dogali የሚል ይሆናል ማለት ነው። ቅድም ብያቸዋለሁ ትሩ ፎልስ ላይ ማለትም እንትን ላይ ማቺንግ ላይ ባለፈውም ነግሬያቸዋለሁ ክላስ ላይ በደንብ አድርጌ። ጣሊያኖች እንግዲህ በሰሜን ኢትዮጵያ ግዛታችን ለማስፋፋት ሲሞክሩ በባትል ኦፍ ዶጋሊ ላይ እንግዲህ በራስ አሉላ እንግዳ ጦር እንግዲህ ከፍተኛ ሽንፈት ደርሶባቸዋል። ይህ እንግዲህ ወታደራዊ ሽንፈት ተከትሎ ጣሊያኖች ኢምፐረር ዮሐንስ ዘፎርዝን ለማግለል ለመነጠል አዲስ የዲፕሎማሲ ስልት ነድፈው ተንቀሳቅሰዋል። በዚህ መሰረት እንግዲህ በጥቅምት ወር እንግዲህ በ1887 ዓመተ ምህረት የሻው ንጉስ ከነበሩት ሚኒሊክ ጋር ገለልተኛ ስምምነት ወይም ትሪቲ ኦፍ ኒውትራሊቲ ፈርመዋል። ስለዚህ ስምምነቱ እንግዲህ የዶጋሊውን ጦርነት መሸነፍ ተከትሎ የተደረገ የፖለቲካ ስልት ነበር ነው። ስለዚህ መልሳችን ቢ ኢት ዋዝ ሳይንድ አፍተር ኢታሊያን ፎርስ ዲፊትድ ባይ ራስ አሉላስ አርሚ አት ዘ ባትል ኦፍ ዶጋሊ የሚለው ይሆናል መልሳችን ማለት ነው። 34ኛ which one of the not the results of long distance trade in medieval Ethiopia? by the way ትንሽ ወረቀቱ ደብዘዝ ስለሚል ይነበባል፣ ግን ጀስት እሱ ላይ ፎከስ አድርጉ። ጥያቄው ላይ እና ኮንሰፕቱ መረዳት ላይ ፎከስ አድርጉ። 34ኛ በመካከለኛው ዘመን እንግዲህ በኢትዮጵያ ከነበረ የረጅም ርቀት ንግድ ውጤቶች ውስጥ የማይመደበው ወይም ውጤት ያልነበረው የቱ ነው? A. Cause for the emergency of a number of strong Muslim sultanates. B. Major source of conflict between Christian kingdom and Muslim sultanates. C. A source of interaction between different ethnic groups and religions. D. The major channel of social disintegration. ስለዚህ መልሱ እንደ D ነው። the major channel of social disintegration የሚለው እሱ አይሆንም ማለት ነው። በመካከለኛ ናት ሪዛልት ሎንግ ዲስታንስ ትሬድ ናት ሪዛልት ስለሚለን
በመካከለኛው ዘመን እንግዲህ የነበረው የንግድ እንቅስቃሴ ግን ለተለያዩ ማህበረሰቦች ኢኮኖሚያዊ ጥቅም ከማስገኘትም ባለፈ ማህበራዊ ትስስር ወይም ሶሻል ኢንቴግሬሽን የሚፈጥር ትልቅ ድልድይ ነበር። ይህ ደግሞ ሶሻል ዲስኢንቴግሬሽን ነው። ለሶሻል ኢንቴግሬሽን ለዲስኢንቴግሬሽን አልነበረም። ነጋዴዎች እንግዲህ ከተለያዩ የሀገሪቱ ክፍሎች ጋር ሲገበያዩ ባህልን፣ ቋንቋና ሃይማኖትን ጭምር ይለዋወጡ ነበር። በመሆኑም ንግዱ ማለትም ብሔረሰቦችን ያስተሳሰረ እንጂ ሶሻል ዲስኢንቴግሬሽን ወይም ማህበራዊ መበታተን ያመጣ አልነበረም። ስለዚህ መልሳችን ዲ ይሆናል ማለት ነው። 35ኛ which one of the following is not described Emperor Sisinus? He was blank. A was converted to Catholicism and announced it to be state religion in 1623. B integrated the Oromo within the force of the central government. C established more than one royal camps or katamas in Lake Tana region. D was brutally killed by his own people. 35ኛ ጥያቄ ደግሞ ስለ አፄ ሱስንዮስ እንግዲህ ከተሰጡት መገለጫዎች ውስጥ ትክክል ያልሆነ የቱ ነው? ዲ ነው። እንግዲህ was brutally killed by his own people የሚለው ፎልስ ነው። ምክንያቱም ኢምፐረር ሱስንዮስ እንግዲህ በስልጣን ዘመናቸው የነበራቸው የፖለቲካ እና የጸጥታ ተግዳሮቶች ማለትም ለመፍታት የካቶሊክ እምነት ወይም ካቶሊዝምን በ1622 ስቴት ሪሊጅን አድርገው አውጇል። ይህ እንግዲህ ውሳኔያቸው ማለትም ይሄ ውሳኔያቸው ግን በህዝቡ ዘንድ ከፍተኛ የሆነ የደም መፍሰስና የእርስ በርስ ጦርነት አስከትሎ ነበር። በመጨረሻ ሁኔታዎች ከቁጥጥራቸው ውጭ ሲሆኑ እንግዲህ በ1632 ስልጣናቸውን በገዛ ፈቃዳቸው ለልጃቸው ወይም ለፋሲለደስ አሳልፈው ሰጥተዋል ነው። abdicated from the Turian ያለው በስልጣኑን በራሳቸው ፈቃድ ለልጃቸው ለፋሲለደስ ሰጥተዋል። በመሆኑም በራሳቸው ህዝብ እንግዲህ በግፍ ተገለዋል የሚለው መገለጫ ፍጹም ስህተት ነው። ስልጣን የለቀቁት በራሳቸው በፈቃዳቸው ነው። ከዛ እንግዲህ ፋሲለደስ ወደ ስልጣን ከመጣ በኋላ እንግዲህ ኦርቶዶክስን የስቴት ሪሊጅን አድርጎ አውጇል ማለት ነው። ወደ ካቶሊዝም መቀየር ወይም ያኛው አባቱን ተቃውሞታል፣ ከአባቱም ውጭ ሆኗል። እሱ እንግዲህ የኦርቶዶክስን እምነት የስቴቱ አድርጎ የህዝቡን ጥያቄ አስመልሷል ማለት ነው። ስለዚህ በገዛ ፈቃዳቸው እንጂ በብሩታሊ ኪልድ በራሳቸው ሰው ተገደሉ የሚለው ስህተት ነው። በግፍ ተገድሏል በራሳቸው ህዝብ የሚለው አይሆንም ማለት ነው። 36ኛ which one of them cannot be taken as the common features of the peoples and states in central, southern, southwest and western parts of Ethiopia early 60s and the ends of 8th centuries? 36ኛ ደግሞ በ16ኛው ክፍለ ዘመን መጀመሪያ እና በ18ኛው ክፍለ ዘመን ማብቂያ መካከል በነበረ ማዕከላዊ ደቡብና ደቡብ ምስራቅና በምስራቅ ኢትዮጵያ ህዝቦችና ግዛቶች ውስጥ የጋራ መገለጫ ሊሆን የማይችለው የቱ ነው? A their land is known for less fertility and harsh climate. B all those had traditional system of governance developed over the centuries. C they had their own leaders. D they were constantly at move and contradict to other ethnic groups. Example the Oromos. እዚህ መልሳችን ምንድነው? ኤ ላይ ነው። their land is known for its less fertility and harsh climate የሚለው እሱ ይሆናል መልሳችን ማለት ነው። ምክንያቱም cannot be ነው የሚለን እዚህ ጋር cannot be taken from the common features የሚለን እሱ ይሆናል ነው መልሳችን። እንግዲህ በእነዚህ አካባቢዎች ለምሳሌ ወላይታን ብታዩ፣ ከፋን ብታዩ፣ ሲዳማን ብታዩ በእነዚህ አካባቢ የነበሩት ማህበረሰቦችና ግዛቶች እንግዲህ አብዛኛውን ጊዜ የራሳቸው ጠንካራ ባህል አስተዳደር ወይም ትራዲሽናል ገቨርነንስ ሲስተም ነበራቸው። በተጨማሪ እነዚህ አካባቢዎች እንግዲህ ለግብርና የሚመች ለም መሬት ወይም ፈርቲሊቲ እና ተስማሚ የአየር ንብረት ወይም ሞዴሬት የሆነ ክላይሜት ነበራቸው ነው። እንግዲህ መሬታቸው ለምነት የለውምና አየር ንብረቱ አስቸጋሪ ነው ምናምን ተብሎ የተገለጸው ነጥብ እንግዲህ የዚህ አካባቢዎች መገለጫ ሊሆን አይችልም። በመሆኑ ይህ ምርጫ ትክክል አይደለም ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። 37ኛ what event immediately sparked off the second phase of patriotic resistance movement in 1937? 37ኛ ደግሞ በ1937 የተጀመረው ሁለተኛው ምዕራፍ የጀግኖች አርበኞች ትግል እንቅስቃሴ ወዲያውኑ የቀሰቀሰው ክስተት ምን ነበር ነው የሚለው። A war incidents and resulting military skirmishes between Ethiopia and the Italian troops. B merciless killing of thousands of innocent Ethiopians after the abortive attempt to kill Grazani. C the assassination of one of the unifying spirits of the movement, Abuna Petros. D the return of Emperor Haile Selassie from his exile to Ethiopia. ስለዚህ 37ኛ መልሳችን ሊሆን የሚችለው ምንድነው? ቢ ነው። the merciless killing of thousands of innocent Ethiopians after the abortive attempt to kill Grazani የሚለው ነው።
እንግዲህ የጣሊያን ፋሽስት አገዛዝን ለመቃወም የተካሄደው የአርበኞች ትግል እንግዲህ እንቅስቃሴ በዋናነት በሁለት ምዕራፎች ይከፈላል። የመጀመሪያው የካቲት 12 ቀን 1937 አብርሃ ደቦጭና ሞገስ አሰግደው እንግዲህ በግራዛኒ ላይ እንግዲህ የቦምብ ጥቃት ካደረሱ በኋላ ፋሽስቶች እንግዲህ አዲስ አበባ ውስጥ በሚገኝ ንጹሃን ዜጎች ላይ እጅግ አሰቃቂ ጭፍጨፋ ወይም ሪጅን ኦፍ ቴረር አድርገው ነበር ወይም አከናውነው ነበር። ወደ 30 ሺህ የሚጠጉ ኢትዮጵያን መገደላቸው እንግዲህ ህዝቡ እንግዲህ በከፍተኛ ቁጣ አስነስቷል። ይህም እንግዲህ የግፍ ጭፍጨፋ አርበኞች እንግዲህ ትግላቸውን በማጠናከር ወደ ሁለተኛውና የከረረ የደፈጣ ውጊያ ወይም ጉሊላ ዌርፌር ምዕራፍ እንዲሸጋገሩ ትልቅ መነሻ ሆኗቸዋል ማለት ነው። ስለዚህ በዚህ ሪዝን ምክንያት መልሳችን ቢ ይሆናል ማለት ነው። 37ኛ 38ኛ The restorations of Solomonic dynasty in Ethiopia history refers to blank. A. The period between the emergence of Zogi dynasty to 1500. B. Aksumite period, Zogi dynasty in medieval period. C. The restorations of King Solomon of Israel and Queen Saba's lineage after the first of Zogi dynasty. D. The period between King Milik the first to Zogi dynasty. 38ኛ ጥያቄ ደግሞ በኢትዮጵያ ታሪክ እንግዲህ የሶሎሞናዊ ስርወ መንግስት ተሐድሶ ወይም ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ የሚባለው ጽንሰ ሐሳብ ምንድን ነው የሚያመለክተው ይለናል። ስለዚህ ሲ ነው መልሳችን። The restoration of King Solomon of Israel and Queen Saba's lineage after the fall of Zogi dynasty የሚለው እንግዲህ በ1270 ዓ.ም ዘውጌ ዳይናስቲ ወድቆ እንግዲህ ስልጣኑ በይኩኖ አምላክ ሲያዝ ይሄ ፖለቲካ ለውጥ ወይም ሪስቶሬሽን ተሐድሶ የሚለው ሪስቶሬሽን ማለት ተሐድሶ ተብሎ እንግዲህ በታሪክ ይጠራ ነበር። ይህም እንግዲህ ስያሜ የተሰጠበት ዋነኛ ምክንያት አዲሶቹ ገዢዎች የትውልድ ሀረጋቸው ወይም ሊኔጃቸው ከቀደምት የአክሱም ነገስታት እንዲሁም ከኪንግ ሶሎሞን ኦፍ እስራኤል እና ከኪን ኦፍ ሳባ ጋር ይገናኛል ብለው ስለሚያምኑ ነው። በመሆኑ እንግዲህ ከዘውጌ ስርወ መንግስት መውደቅ በኋላ ጥንታዊ ሰለሞን እንግዲህ የዘር ሀረግ ወደ ስልጣን ተመልሷል፣ ሪስቶር ሆኗል የሚል የፖለቲካ ትርክት ለማሳየት ጥቅም ላይ የዋለበት ጽንሰ ሀሳብ ማን ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ የምንለው ማለት ነው። ስለዚህ በዚህ መልክ መልሳችን እንግዲህ ሲ ይሆናል ማለት ነው። 39ኛ Gondar served as the permanent capital for about 150 years, achieved cityhood because blank. A. The city had estimated 60,000 up to 70,000 population. B. The city became residence of foreign communities like Indians, Greeks, and Armenians. C. King built significant secular buildings like castle, bridge, residence, battle, library, towers, and so on. D. All of the above. 39ኛ ደግሞ የጎንደር ከተማ እንግዲህ ለ150 ዓመታት ያህል ቋሚ ርዕሰ መዲና ሆና ለማገልገል ከፍተኛ የከተማነት ደረጃ ለመድረስ የቻለችበት ምክንያት ምንድን ነው? ስለዚህ ሁሉም እዚህ ጋር የተጠቀሱት እንግዲህ ምክንያቶች ሁሉም መልስ ይሆናሉ። እንግዲህ ጎንደር በታሪክ ውስጥ እንግዲህ የኢትዮጵያ ቋሚና ታላቅ ርዕሰ መዲና በመሆን ትታወቃለች። ለዚህም እንግዲህ በርካታ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ምክንያቶች አስተዋጽኦ አድርጓል። እንግዲህ ነገስታቱ እንደ ከስትል ብሪጅ እና ቸርች ያሉ ድንቅ ህንፃዎችን በመገንባታቸው ከተማዋ የስልጣኔ ማዕከል ወይም አርኪቴክቸራል ሴንተር ሆናለች ማለት ነው። በተጨማሪ ከ60 እስከ 70 የሚገመቱ የከፍተኛ የህዝብ ቁጥር ነበራት። የውጭ ሀገር ዜጎች ወይም ፎሬን ኮሚኒቲ የንግድ ማዕከል አድርገው ይቆጥሩት ነበር። በመሆኑም እንግዲህ ሁሉም የተዘረዘሩት ምክንያቶች ለጎንደር ከተማነት እድገት እንግዲህ አስተዋጽኦ ያደረጉ ናቸው። ስለዚህ መልሳችን ኦል ኦፍ ዘ አበቭ የሚለው ዲ ይሆናል። 40ኛ The socio-economic reforms of Emperor Theodosius II can be exemplified by this. A. Introduction of privileged army contingent called Kubur Zabanya. B. Attempt at the centralization of power at the expense of the centrifugal forces. C. Official abandonment of the criminal detention system named Leba Shai. D. Attempt to put on an end to the slave trade. እንግዲህ 40ኛ ጥያቄ ደግሞ ምንድን ነው የሚለን? አፄ ቴዎድሮስ እንግዲህ የማህበራዊ የኢኮኖሚያዊ ማሻሻያዎች ወይም ሶሾ ኢኮኖሚክ ሪፎርምስ በተሻለ ሁኔታ የሚያሳዩ የትኛው ነው? ዲ ነው። አቴምፕት ቱ ፑት አን ኤንድ ቱ ስሌቭ ትሬድ። እንግዲህ ኢምፐረር ቴዎድሮስ ዘሰከንድ እንግዲህ በስልጣን ዘመናቸው የሀገሪቱ የፖለቲካ ወታደርን ማህበራዊ ኢኮኖሚያዊ ሁኔታ ለመቀየር የተለያዩ ለውጦች ወይም እርምጃዎች ሪፎርሞች ወስደዋል ነው። ከነዚህም መካከል እንግዲህ የኢኮኖሚ ማሻሻያዎች ውስጥ አንዱ የሀገሪቱ ውስጥ ይካሄድ የነበረው የባሪያ ንግድ ወይም ስሌቭ ትሬድ ለማቆም ያደረጉት ከፍተኛ ሙከራ ነው። በተጨማሪም እንግዲህ የመንገድ መሰረተ ልማት መጀመሩ፣ ፖሊጋሚ መከልከል የመሳሰሉ ማሻሻያዎች እንግዲህ አስነስተዋል። ስለዚህ ዲ ይሆናል ነው መልሳችን ባጭሩ። ኢንስትራክሽን ፎር ደግሞ ምንድነው? ጊቭ ፕሪሳይዝ ኤንድ አኩሬት አንሰር ፎር ዘ ፎሎዊንግ ኩዌስችን ቢለው። ትራይ ዩር ቤስት ሜክ ዩር ሃንድራይቲንግ ሊጂብል
and your ideas clearly። እንግዲህ 41ኛ ደግሞ ደረቅ ጥያቄ ነው። list out the cause and consequence of the Oromo population movement and expansion ሁለት ፖይንቶች አሉ። 41ኛ ጥያቄ ደግሞ የኦሮሞ ህዝብ እንቅስቃሴና መስፋፋት መንስኤዎችና ያስከተለውን ውጤት ዘርዝሩ ይላል። cause include demographic pressure, need for land and conflict between the Christian kingdom and the Muslim sultanate። consequence ደግሞ include integration of people through the mechanism like ጉዲፈቻ and ሞጋሳ, the adoption of social cultural values and the end of the wars between the Christian and the Muslim states። እንግዲህ በ16ኛው ክፍለ ዘመን የተካሄደው የኦሮሞ ፖፑሌሽን ሙቭመንት የተለያዩ ተፈጥሯዊና የሰው ሰራሽ መንስኤዎች ነበሩት። ዋና ዋናዎቹ መንስኤዎች እንግዲህ የህዝብና የከብት ቁጥር መጨመር ወይም ዲሞግራፊክ ፕሬዠር የተነሳ በዚህ የተነሳ እንግዲህ የሰፊ የመሬት ፍላጎት መፈጠርና በክርስቲያን ኪንግደምና በሙስሊም ሱልጣን መካከል የነበረው ጦርነት የፈጠረው ጫና ነው። ይህ እንቅስቃሴ እንግዲህ በፖለቲካና በማህበራዊ ህይወት ላይም ትልቅ ለውጥ ሲያመጣ በተለይ በጉዲፈቻና በሞጋሳ በሚባሉ ስርዓቶች የተለያዩ ብሔረሰቦች ተቀላቅለው ወይም ኢንቴግሬሽን ኦፍ ፒፕል አዲስ ማህበራዊ ትስስር እንዲፈጠር አድርጎታል። ከዚህም ባሻገር በእስልምናና በክርስትና መንግስት መካከል የነበረው ጦርነት እንግዲህ በማስቆም ለቀጠናው አዲስ ምዕራፍ ከፍቷል። ስለዚህ ስትሞሉ ኮዝ ቱሉና ኮዞቹ ዲሞግራፊ ፕሬዠር፣ ኒድ ፎር ላንድ፣ ኮንፍሊክት ቢትዊን ክርስቲያን ኪንግደም ኤንድ ዘ ሙስሊም ሱልጣኔት ትላላችሁ። ኮንሲኩዌንሱ ደግሞ ኢንቴግሬሽን ፒፕል ሱ ዘ ሜካኒዝም ላይክ ጉዲፈቻ ኤንድ ሞጋሳ። ሁለተኛ ደግሞ አዶፕሽን ኦፍ ሶሻል ካልቸራል ቫሉስ። ሶስተኛ ዘ ኤንድ ኦፍ ዋርስ ቢትዊን ዘ ክርስቲያን ኤንድ ዘ ሙስሊም ሱልጣኔት ትላላችሁ። ምንም ነው ይሄ ኮንሲኩዌንሱ እንደዚህ ያጋችሁ እንደጠቅሱ ነው የሚፈልጉት ማለት ነው መምህራኖቹ። ሌላው ሁለተኛው ደግሞ enumerate the main features of Emperor Theodosius II military reforms 4 ፖይንት አለው። ይሄኛው ደግሞ 42ኛ ጥያቄ የአፄ ቴዎድሮስ ሁለተኛ ማለትም የአፄ ቴዎድሮስ ዳግማዊ አፄ ቴዎድሮስ ወይም የአፄ ቴዎድሮስ ሁለተኛ የወታደራዊ ማሻሻያ ዋና ዋና ባህሪያቶችን ጥቀሱ ነው። አንደኛ introduce military titles፣ ሁለተኛ replace religious armies with salary national army ሶስተኛ manufacture firearms as his Gafat workshop within the help of European artisans in attempt to build a small navy in Lake Tana። እንግዲህ እነኝን መጥቀስ ይኖርባቸዋል። እንግዲህ በአማርኛ በደንብ ለማስረዳት ያክል ኢምፐረር ቴዎድሮስ II እንግዲህ ዘመናዊና የተማከለ መንግስት ለመገንባት ከወሰዳቸው እርምጃዎች መካከል ወታደራዊ ማሻሻያ ሚሊተሪ ሪፎርምስ ትልቁን ድርሻ ይዛል። የመጀመሪያው። ሁለተኛው ደግሞ ይህን ለማድረግ እንግዲህ የክልል መሳፍንትን ጦር በማፍረስ ደሞዝ የሚከፍለው አገር አቀፍ ጦር ወይም ሳላሪ ናሽናል አርሚ አደራጅተዋል። ሁለተኛ በተጨማሪም እንደ የስራ አለቃና የምሳ አለቃ የሚባል ወታደራዊ ማዕረጎችን ያስተዋወቁ ሲሆን በጋፋት እንግዲህ የጦር መሳሪያና መድፎች ወይም ካኖኖችን በራሳቸው ሀገር ለማምረት ችለዋል ነው። እነዚህ ማሻሻያዎች እንግዲህ ኢትዮጵያ እንግዲህ በዘመናዊ ወታደራዊ አደረጃጀት ለመገንባት የተደረጉ ወይም የኢትዮጵያን ወታደራዊ ስራ ወደ ዘመናዊ ለማምጣት የተደረጉ ነገሮች ናቸው ማለት ነው። እንግዲህ የዛሬ የነበረን ሂስትሪ ፋይናል ኤግዛም ይህን ይመስል ነበር። ሁሉም በደንብ እንግዲህ ኢንዲቴል ነው ያስረዳኋችሁ። እንዳትሰለቹ በደንብ ለማየት ሞክሩ። እንግዲህ ቪዲዮን ላይክ ያደርጋችሁ ላይክ አድርጉ። አብዛኞቻችሁ ቪዲዮን ታያላችሁ ግን ላይክ አታደርጉም። ቻናሉን ደግሞ ሰብስክራይብ ያደርጋችሁ ሰብስክራይብ ብታደርጉ ደስ ይለናል። ምን የምትጎዱት የለም። ኮሜንት አድርጉ። ደግሞ ሐሳብ አስተያየታችሁን ማንኛውም ነገር ኮሜንት ላይ ጻፉልን። እንግዲህ መልካም ፈተና እንላለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደኝ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቶን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።